አረንደው ይሁና አረንደው ይሁና እንደው ይሁና አረንደው የታዋቂዎቹ ታዋቂ ነው ፈረንጆቹ ዘ ሴሌብሪቲ እንደሚሉት አይነት በጣም ብዙዎቹ ታዋቂ ድምጻኖች ከብሔረሰብ እስከ ተለያየ አይነት እንትኖች እየመጡ ከወረፋ በጣም ቢዚ አድርገውት ነበር በጣም ካቅም በላይ ማለት ነው ከዳር ዳር ተቀባይነትን ባገኙት የአበበ ተካ ሰው ጥሩ አልበምና የማናልቦሽ ዲቦ አሳ በለበሎ የተሰኘ አልበምን በመሳሰሉ ስራዎቹ የሙዚቃ ቅንብር ችሎታውንና የዜማ ድርሰት ብቃቱን ያስመሰክረው ይህ ጠቢብ የሰራቸው የሙዚቃ አልበሞች ብዛትም በቁጥር ሲገለጥ በእጅጉ ያስገርማል አንተ እኔ ቆይ ግን ሳስበው ግን ዝም ብዬ ሳስበው እንደው በአለም ላይ ዝም ብዬ ሳስበው ወደ 500 600 አልበም የሰራ ሰው ሙዚቀኛ ግን ያለ ይመስላል ዝም ብለህ ታስበው እኔ በአለም ላይ አይደለም ኢትዮጵያ ውስጥ ብሔረሰቦችን ያሰራዋል እንዴ እንግዲህ እኔ ባስኬቶ የሚባል ብሔረሰብ የተወሰነ ሰሞኑን ሰምቻለሁ እሱ ብቻ ነው ያልሰራው ማለት ይችላል እንጂ እሱ ያልሰራው ብሔረሰቦች የለም እሱ ያልሰራው አይነት ቋንቋ የለም ሰርቷል የፈሩ ደራሽ የጠሉት ወራሽ ቢሆንም እንኳን ችግር ሰው ሰራሽ አልቆጠረም እንደ ቃል አፍራሽ ሁሉም በጊዜው ነውና ፈራሽ ይሻላል እንጂ ልቦና ማስፋት ብድር አይሆንም ያጠፋ ማጥላት ይሁን በማለት ምረት ይገኛል የሰው ቢጎደል አምላክ ይዳኛል የሰው ቢጎደል አላህ ይዳኛል የሰው ቢጎደል አምላክ እንግዲህ ያው መቼም ኖሮ ከሞት የሚቀር የለምና ነገር ግን እንደዚህ አይነት ታሪክና ስራ ሰርቶ ነው የሚያልፉት ሰዎች መዘከር በጣም ደስ ይላል የሙሉጌታ ስራዎቹ በጣም ብዙ ናቸው ነገር ግን ያው እንደ ስሙና እንደ ስራው አልተነሳም በዚህ ቢሰማኝም ግን ሁሉ ጊዜ እኔ ላይና ብዙዎቹ ድምጻኖች ላይ ያደረገው ውለታና ስራ እንዲሁም የዜማ የግጥም ሐሳቦች በሙሉ በጣም ይቆጨኛል ደስ ይለኛል በሱ ሁሉ ጊዜ ደስ ይለኛል አንቺሆይ አምባሰል ባቲኖ ትዝታ ከሚሴ ያፈራው ኖታው ሙሉጌታ እንዲሉ የዜማው ሀገር ወሎ ከሚሴ ያበቅሎት አዲስ አበባ ሾላ ላምበረት ያደገው ሙሉጌታ ባተ የሙዚቃ ህይወቱ መሰረት የተጣለው በሐረር ነበር ሐረርጌ ሁሉን ያካተተ ኦርኬስትራ ለምን እናቋቁም የሚል ነገር ተነስቶ የክፍለ ሀገሩ ኃላፊዎችም ተስማምተውበት አፋን ኦሮሞን የአማራ የአፋር የሶማሌ የሐረሪ እና አካባቢ በሐረርጌ የሚነገሩ ዋና ብሔረሰቦችን ቋንቋዎች ባህሎች የሚያሳይ ባንድ ተቋቋመ ጎሃ ምስራቅ ተባለ የምስራቅ ጎ እንደማለት ነው የኛ ጎ ምስራቅ የሚባለው የኪነት ቡድን ዛሬ ብሔረሰቦችን የምንለው ብሔረሰቦችን ያቀፈ ነበር ማለት ምስራቅ ሐረርጌ ውስጥ ያሉትን ብቻ ሳይሆን መላ ኢትዮጵያ ውስጥ ያሉትን ብሔሮች ላይ ያቀፈ ነበር ከራሳችን አልፎ በቃ የብሔሩን የሚጫወቱት ባህል ላይ ቲፒካል ያንን የሚወክሉ ሰዎች ከየሀገሩ ነው ተለቅመው የመጡት እና በጣም ደስ የሚል የባህላዊ ቡድንና የዘመናዊ ነበረው መድኃኔዓለም ትምህርት ቤት
እንደ ካምፕ ተቀመጥን ለ6 ወር። ቤታችንም አንሄድም። የሙዚቃ ኤክስፐርት ነው አሁን ሙሉ ገበየው፣ አርቲስት ሽመላስ ለጋስ፣ አርቲስት ክፍሌ እንግዳ ሰው በቲያትር እና በስርዓት ያባታቸውን ስም ረሳሁት፣ በሙዚቃ የሚያስተምሩ ኖታ የሚያስተምሩ እነዚህ ከአዲስ አበባ መተው ነው ያሰለጠነው። ሙሉጌታ በጣም ለኔ እንደ ከሰላም ቀጥሎ የማየው ሰላም የሮሃ ሊድ ጊታሪስት ጎበዝ ሊዲስት ነው። ጎበዝ ሊዲስት ነው። ሰው አያውቀውም። አሁን ሲያቀናብር ወይም ደግሞ ኪቦርድ ሲጫወት ምናምን የሚያውቁት እሱ ዋናው ስራው እንደውም ሊድ ጊታሪስት ነው። ካቶሊክ ቸርች አካባቢ ወንድም አለው ከአባቱ ያልተወለደ ከእናቱ የተወለደ ጣሊያናዊ ወንድም አለው ጁሊዮ የሚባል። እሱ የተወሰነ ጊዜ ወስዶ ከትምህርት ቤት ከቀበሌ ባንድ ከምናምን ከወረዳ ጀምሮ ወደ ዋናው እዛው ወደ ቸርች አካባቢ ወሰደው። እዛው ሊድ ጊታር ተማረ፣ እዛው ፒያኖንም ተማረ። ከዛ ሀረር ሄዶ ጎሃ ምስራቅ በሊድ ጊታሪስትነት ነው የተቀጠረው። ከሊድ ጊታር ደግሞ የነ ጂሚ ሄንድሪክስ ምናምን የሚባሉ እነሱ እንደውም እንደነሱ ሆናለሁ ብዬ ነው እዚህ ሀረር የሄድኩት ሙዚቀኛ የሆንኩት። ጂሚ ሄንድሪክስ በጭንቅላቴ ቆሜ መጫወት ነው የምፈልገው እንደዛ ሲል ሰማዋለሁ። የምስራቅ በረኛ ፖሊስ ኦርኬስትራ ነበር ዛሬ። የምስራቅ በረኛ ፖሊስ ኦርኬስትራ እዛ ይመጣና ከአዲስ አበባ መጥቶ እዛ ሊቀጠር መጣ። አዩት፣ ወደውታል። በኋላ በጀት የለንም፣ በጀት እስከሚመጣ ድረስ ፍሪ ሰርቪስ እዛው ትሰጣለህ እና እዛው አኮሞዴሽን ምናምን ብለውታል። እና ያ ነገር አልተመቸውም። የፖሊስ ኦርኬስትራ ዘፋኝና ሙዚቀኞች ናቸው። መጡና ሰሌ አንድ ልጅ መጥቷል፣ በጣም እሱን ጥለፉት ምናምን አሉ። እኔ ከባህል መምሪያው ኃላፊ ጋር ደግሞ ከአቶ አድማሶ ወልደስላሴ ጋር በጣም እንትን ስለሚያቀርበኝ ሄድኩና ነገር እንደዚህ አይነት ሰው መጥቷል፣ ልጅ መጥቷል፣ አምጣው አለኝ። መጣ፣ ስራ እንዲጀምር በቃ ታየ። ከኛ ጋር ስራ ሲሰራ ታየ። መጣ። ዛን ጊዜ ኮርስ ሁሉ ይሰጠን ነበር፣ ወደ 6 ወር ምናምን ኮርስ ነበር የሚሰጠን። እሱን ሙላ ምናምን ከኛ ጋር ጀመረ። እንዳውም የባንዱ የግሩፕ አጠቃላይ ኃላፊ እሱ እስከመሆን ማቀናበር ጀመረ። ማቀናበር የጀመረው እኛ ጋር ነው። ሙሉጌታ እንዲህ ነው ብለህ በአንድ ቃል የምትጠቅሰው ሰው አይደለም። ሙሉጌታ በጣም ብዙ ነው፣ በጣም ትልቅ ነው። የሙሉጌታ ችሎታ እኔ በጣም የሚገርመኝ ሙሉጌታኛ ቡድን ውስጥ ግጥም ይደርሳል፣ ዜማ ይደርሳል፣ ሙዚቃ ያቀናብራል፣ ሌድ ይጫወታል፣ ኪቦርድ ይጫወታል። ብቻ ሁሉንም ነው እሱ። ሙሉጌታ ጎበዝ ሙዚቀኛ ነው። በእውነት ጎበዝ ሙዚቀኛ ነው ሙሉጌታ። ከጊዜ ወደ ጊዜ ራሱን እየለወጠ እያሳደገ ለሙዚቃ ያለውም ፍቅር ከቤተሰቡ እንኳን ጋራ ማሳለፍ እንዳይችል እያደረገው አብዛኛውን ጊዜ ከቤተሰብ እየተለየ ነው የሚኖረው የነበረው። ኬኔዲ ምናምን የድሬ ልጅ ምናምን የሚለውን ዘፈን በሚዘፍንበት ዘመን ሾው ሊያሳዩ ይመጣል ድሬዳዋ። እኛ ደግሞ ያንን ልናይ ስንገባ እዛው ተዋወቅን ማለት ነው። ቀይ መስቀል ምናምን ክበብ እሳተፍ ነበርና በዛ አማካኝነት እንግዲህ ወደዛ ሄዳለሁ። ፈርስቴድ ምናምን ታዘር ምናምን እዛ ምድር ባቡር ምናምን የሚባልም ነበር። ያ ኮንሰርት ብቻ ይመጣሉ ብዙ ጊዜ ጎሃ ምስራቆችና እዛ ሄድ ነበር። በዛው ነው የተዋወቅነው። ያ ተዋወቃለህ እንደማንኛውም ሰው መንገድ ላይ ደስ አልሽኝ ምናምን ተባብለ ታንታጫ ዝርዝር ኪስ ያቀዳል ተብሏል።
እንግዲህ ጥናት ተደርጎ እንቅስቃሴ ሲጀመር በቃ በጣም ጎልቶ ወጣ። ይሄ መደበኛ የባንዱ ስራ ነው። በዛ ጎን ደግሞ እንደኔ አይነት በዛ ውስጥ ማንደራጅ ማለት ደሞዝተኛ ያልሆን በግል ደግሞ መስራት የምንፈልግ እዛ ውስጥ ያሉትን ልጆች ደግሞ ከውስጣቸው ወስደን በትርፍ ሰዓት ደግሞ በካሴት በምናምን እንዲሰሩ የምንፈልግ ደግሞ አለን። አሁን ሙሉጌታ ለኛም ይሰራል ማለት ነው። ልጆቹን እያስጠናን እኔ ግጥም እየጻፍኩ ያኛው ዜማ እያወጣ ምን እየተባለ ድሬዳዋ ነጋሪት ሙዚቃ ቤት የሚባል አለ። በጣም ለኦሮሞ አርት ለኢትዮጵያችንም አርት ውለታ የዋለ ከበደ ለማ የሚባል ሰው አሉ። የነጋሪት ሙዚቃ ቤት ባለቤት እሳቸው ይሄንን ካሴት ወስደው ያባዙና ይሸጣሉ። ትንሽ ትንሽ ፍራንክ እናገኛለን ማለት ነው። ገንዘቡ የሚጠቀስ አይደለም። የሚደርስ እኮ ሙሉ ካሴት ሰርቶ አንድ ጂንስ ጃኬት እና ኮት ተገዝቶለት የገባም አለ። አንድ ናሽናል ቴፕ ያገኘ አለ 300 ብር 500 በጣም ሲበዛ አንድ ጊዜ አልማዝ ተፈራ 3000 አግኝታለች። በተለይ በምስራቅ ሐረርጌ ውስጥ የተወሰኑት የኦሮሞኛ ዘፈኖች ምናልባት ሌሎችም ጓደኞች ሊናገሩ ይችላሉ። በአንድ ቦክስ ጊታርና አንድ ደርቡጃ የምትባላለች እንደዚህ የምትመታ በሷ ብቻ ነበር የሚሰራው። ወደ 3 መሳሪያ የቀየረውና እድገት አንድ ደረጃ 2 ደረጃ የጨመረው ሙሉጌታ አባተ ነው። በሙሉጌታ አባተ ሰብ ደግሞ እኛንና አንድ ኪቦርዲስት ነበር፣ በህይወት የለም። ሶስታችን አንድ ላይ እንሰራ ነበር። እሱ ሊድ ጊታር፣ ያ ኪቦርዲስት ነው፣ እኔ ቤዝ እና የከበሩ ደርቡጃ ያሳደግነው እኛ ነበር። እነ አሊ ሸብሮን እነ ከድር ሰይድን ናሃሎ ዳዌን ሌሎችም ድምፃያኖችን በምስራቅ ሐረርጌ ውስጥ ዝነኛና እውቅ ድምፃያኖችን ከኛ ጋር በኮሌክሽንም በሲንግልም ስንሰራ ነበር ረጅም ጊዜ። አሊሸቦ ስታይል ነው የሐረርጌ ሙዚቃ። አሁን አሉ የሚባሉ ታላላቆች ሁሉ በዛ ነው የወጡት። ብዙዎቹ ልጆች አሊሸቦ ነው። ዜማ ያወጣል እንትን ይላል። ቀን ከሌሊት መስራት ነው። ይቀርጻል። በቃ ካሴት ይወጣል። በየጊዜው ካሴት እናወጣለን። ዋን ማን ባንድ ነው። በአንድ ጊታር ነው እንትን የሚለው። አሁን ሙሉጌታ አባተ እንግዲህ በዚህ በጎሃ ምስራቅ መቋቋም መጣ አይደለም፣ ኦርጋን ተጨመረበት ገባ። አሁን ፊት የአንድ ጊታር ድምጽ ነው የምሰማው። አሁን ኦርጋኑ ደግሞ ሁሉም ይሄ ኪቦርዶ ሁሉም ነገር አለ። ጊታር አላት፣ ምን አላት፣ ቤዝ አላት፣ ሁሉ ነገር አለ። ኦርኬስትራ ሆነ። ዋን ማን ኦርኬስትራ ሆነ። አሁን ባንድ ሙሉጌታ ይሄንን አዲስ ነገር ዘራበት። እንግዲህ ብዙ ጊዜ ከሰዓት በኋላ ጧት መደበኛ ተሰራና ከሰዓት በየጎራው ሁሉም ይገባል። ያርገን ጸባይ ታውቃለህ። ከብዙ ሰው እና እሱ ጋር የሰው ብዛት የአርቲስት ብዛት ከገጠር ይመጣል። አሁን ምንም ሪትሙን የማያውቅ ከሙዚቃ መሄድ ጋር እኩል መስፈኑን የማያውቅ ሰው ቁጭ ብሎ አስጠንቶ አስተካክሎ ዘመናዊ ሰው አድርጎ ያወጣል። ምንም አይሰለችም። እንደዛ ያረገ ቁጥር ስፍር የሌላቸው ስራዎችን እየሰራ ደርግ ወደቀ። አሁን ባንዱ ተበታተነ።
ዋርዲያ አቤሎ ጓንዴኩ አዋልዶ አቤዳው አማቶ መናእሰይ አቤዳው ዒልኩ አማሕሬ ስላታ ኢድኩ አዋልዶ አቤዳው አው ትምህርቲ 83 ተፈናቀል ስንፈናቀል እንትን እንሰራ ነበር ማታ ማታ እንደዚህ በቃ ከዛ ስንፈናቀል ማታ ማታ ናይት ክለቦች መስራት ጀመርን ከተማ ላይ መስራት በጀመረበት ወዲያው ሰርግ መጣ የኦሮሚያ ክልል ሰርግ መጣና እኔም ነበርኩበት እኔ አስቀሩኝ እኔን ያው እነሱ ሌሎቹ በሚያውቁት ምክንያት ይመስለኛል አሁን ሲያወሩት እንደዚህ ነው ማለቱ ግን ሙልጌታ ሄደ ሲሄዱ ለሰርግ ነው የተባሉት ጋራ ሙለታ ምናምን የሚባል ሀገር ነው የሄዱት ወደዛ ሄዱ ለሰርግ ነው የሄዱት በዛው ቀሩ ስንሰማ በኦነግ እንትን ውስጥ እዛው ባንዱ አባል አድርገዋቸው ያዟቸው ማለት ነው ረጅም ጊዜ ሆነ በቃ አንገናኝም እሱም ሄዷል ከነሱ ጋር እኔም አውቀው ሰርግ እንዳለ ነው እንዳውም አንድ የሙልጌታ ማነው አብሮት ሄደ ልጅ ነበር እንዳውም እንዳላባት ይፈልስ እሱ ያውቃል በማስፈራራት ይዘውት ሄደዋል መሰለኝ ከዛ ቆይቶ ሙልጌታ የሆነ ጊዜ መሃል ላይ በጣም ሲረጋጋ የነሱ ባንድ ድሬዳዋ መጣ ድሬዳዋ ሲመጣ እኛንም ጠራን ከሐረር ድሬዳዋ ሄደን አገኘን እና ከነሱ ጋር እየሰሩ ማለት ነው የሆነ ባንድ ሆኖ ሙልጌታ አባተ ነው ሮባ ነው የሚሉት አሁን ብዙ ሰው የሚያውቀው ኦሮሞዎች የሚያውቁት በሮባ ነው ግን እዛ ባንድ ውስጥ በሚሰራበት ሰዓት ነው ሮባ የተባለ ጫካ ውስጥ ፍዳ አይቷል በጣም ፈጣሪ ስለሚጠብቀው ብዙ ነገሮችን አልፎ ለስኬት የሚበቃ ብዙ ነገሮችን መሰናክሎችን አልፎ ስለመጣ ነው አዲስ አበባ ተገናኘን አዲስ አበባ ላይ አንዳንድ ስራዎችን መስራት ጀመረ ወደዚህ ሲመጣ ተደዋወልን እኔ መጣሁ ስመጣ ወደ ሌላ ሀገር ልሄድ ነበርና መጣ ያው ጓደኝነቱ አለ ፍቅሩ አለ ምናምን ተደዋወል ዝም ብለን ነይ ምናምን ተባብለን ብቻ ጣጣ የለንም እናካበድ ሰዎች አይደለን በቃ ሰው ከተፋቀረ ትኖራለህ እኮ አብረ ሰርግ የለ ምን የለ ፍቅር ነው ሰርግም ሁሉም ነገር እኛ አታቆም እዛን ሰዓት ብቻ መጣውኝ ከዛ ሽማግሌ ተላክ በቃ ድሬዳዋ ደሞ ሰው ታውቃለህ ጣጣ የለው ታገባለ ዋናው ህጋዊ የሆነ ትዳር ይዘህ መቀመጥ ነው ተጋብታ አንድ ጎጆ ይዘህ መኖር ነው በቃ ሰው አንድ ቤት ውስጥ ከኖረ እኮ ህጋዊ ባል ትዳር ቆና አለቀ የተፈራረምነው እኛ እኮ ከስንት አመት በኋላ ነው ወደ 20 አመት አብረን ከኖርን በኋላ እኮ ነው የተፈራረምነው ለሱን ፍርድ ሽትርክና ስለመንግስት እንዲያውቅ ለመታወቂያ ለምናምን ነው እንጂ የለም ብለን ነበር የምንኖረው ስለ ፊርማም ስለ ቀለበትም ምናምን የምናውቀው ነገር የለም በቃ አንድ ልብስ ከሆንክ ድረስ ጣጣ የለም እኮ ሹሩባራ ዳጎሪያለች ማሽላ ተፋቂ አረላ ያለች ድሬያለች ዋኔ ያር በንባስ ትለይ ከልብ ያልተባለች ሬያለኝ መገኘት ተባይ ተግባራቸው ሮሃ ባንድ በራሱ አካሄድ ሂደት ወይንም አንድ ታሪካዊ ወቅት ላይ ስራውን ያቆማል ክፍተት ተፈጠረ በዛን ጊዜ ብቅ ያለ ሙዚቀኛ ነው ሙልጌታ አባተ
ያንን ክፍተት የሸፈነ ብቸኛ ሙዚቀኛ ሙሉጌታ አባተ ነው። ዋን ማን ባንድ ነው የሚባለው ወይም በአንድ ሰው ብቻ የሚሰራ ስራ ነው ኪቦርድ። ውስጡ ግን ብዙ ቅንብሮች አሉት፣ ብዙ ኢንስትሩመንቶች አሉት። የተለያዩ ኢንስትሩመንቶችን ውስጡ የተጫነበት ኤሌክትሮኒክስ መሳሪያ ነው ኪቦርድ ማለት። በጣም ብዙዎቹ ታዋቂ ድምፃያኖች ከብሔረሰብ እስከ የተለያየ አይነት እንትኖች እየመጡ በወረፋ በጣም ቢዚ አድርገውት ነበር፣ በጣም ከአቅም በላይ ማለት ነው። ግን ብዙ ጊዜ ለምን ነው ከሮሃ ብለን ቀጥታ የምንለውና የተቀበለው ነገር አንድ ሰው ነው የሚያቀርበው ነገር ምን ያህል እንትን እንደሆነ ታውቃለና በአንድ ሰው ኃይልና በዛ ብዙ ሰው ኃይል ፐርፌክሽን አይኖርም። ግን ሙሉጌታ በጣም ደስ ከሚለኝ ነገር ውስጥ ህግ የሚባል ነገር አይመቸውም። ለምሳሌ ሪትም ፐርፌክት ሳይሆን ስሜቱ ግን ልክ ነው። ባር ቆጥሮ ሳይሆን የሚሰራው ግን ስሜት መስጠት ካለበት ስሜት ይሰጣል። አሁን ኃይል እየታደሰ በጣም ይገርማል። ይሞታል ወይ እንዳልከው የአበበ ተካ አለ፣ የእነ ፍቅር አዲስ ኧረ ብዙ ዘፈኖች ማን ነበር ከሱ ጋር ይሰራ ያልነበረው? እኔ እርግጠኛ ነኝ አሁን ብሔረሰብ ኦሮምኛ ዘፋኞች በእርግጠኝነት ሙሉ ፐርሰንቱን እሱ ነበር ይሰራ የነበረው። እንግዲህ ጥሩ ዘፋኞች ከነበሩት እነ ጌታቸው ኃይለማርያም እነ አሉ ውጭ ሀገር ደግሞ ስዊድን እና ኖርዌይ ያሉ ድምፃያኖች እና ንፌንጅራ እነ ዳዊት እንዴ ኧረ ብዙ ነገሮች አሉ፣ ብዙ አልበሞች አሉ። እሱ ጋር የሰራሁት እኔ እኮ መዝሙር ብቻ ከ60 በላይ ሰርቻለሁ ከመደበኛ እንትን ውጪ። አዎ ልዩ ነው የሚሰራው። ከዛ ሙሉጌታ ኦሮምኛ ዘፋኞች በሙሉ አሁን ዛሬ በዛ ወቅት የነበሩ ከአገር ውጭም ዛሬ ያሉ አሁን ተመልሶም ያሉ በሙሉ የሱ አሻራ የሌለበት ነገር ስራ የለም። በቃ ሙዚቃውን አዳረሰ፣ አሻራውን በተነ። ልንገርህ ችሎታውን አሳየ። በኦሮምኛ ጀመረ፣ አማርኛው ገባ። በጣም ብዙ ዛሬ አንቱታን ካተረፉ ትላልቅ አንጋፋ አርቲስቶች ጀምሮ ግፋቢል ከ500 በላይ አልበሞች እንደሰራ እያንዳንዱን እንኳን በ10 ዘፈን ብናስበው ምን ያህል ዘፈን ምን ያህል ሙዚቃ ምን ያህል ጥበብ ለዚች ሀገር አበርክቷል የሚለውን ነገር ስናስበው ምናልባት ሙሉጌታ አባተ በእኔ አንደበት ሊነገር የሚችል አይደለም። ምናልባት ትላልቅ ሰዎች ሊናገሩለት ይችላሉ። እኔ በ91 ዓመተ ምህረት ትምህርት ጨርሼ ልክ በዚህ ቴሜሲ ሙዚቃ ክፍል ውስጥ እንትን ብዬ አዋሳ ነው ለክለብ የሄድኩት የመጀመሪያ ማለት ነው። የዛን ሰዓት ላይ 91 ላይ ይሞታሉ የነህልዬ በጣም የፈመሰ ክር ነውና እነዚህ ስራዎችን ማንሰራቸው ሲባል ብዙዎችን ስሰማ ሙሉጌታ አባተ የሚባል ስም ነው ሁሌ የማስበው። በተለይ የባህል ሙዚቃዎችን ስንመለከት የባህል ሙዚቃ ኢንዱስትሪ ላይ ከፍተኛ አሻራ ያሳረፈ ሰው ነውና እኔም የባህል ድምጻዊ እንደመሆኔ መጠን ይሄን ሰውዬ አሳድጄ ማግኘት አለብኝ ብዬ ያው በሰዎች አጠያቂ ሲሄድ ወሎ ሰፈር ማስተር ሳውንድ ጽጌ እዛ ነው የሚሰራው የሚባል ነገር ሰማሁኝ። ሄጄ አናገርኩት። በጣም የሚገርመው ነገር እንደሰራቸው ስራ ልክ እንደ እውቅናው ልክ አይደለም ሰው ሲያናገር። በጣም የገረመኝ ነገር ማለት ነው። ዛሬ እኮ እናያለን አንድ ነጠላት ዜማ ሰርተው ያቺ ነጠላ ዜማ ስትሰማ እኮ ያን ያቀናበሩ ሰዎች ስትሄድ ምን እንደሚሉ ምን አይነት ጥያቄ እንደሚጠይቁ እናውቀዋለን። እሱ ግን ያን ያህል አልበም ሰርቶ በእኔ አቅም ልክ አይደለም ያወራኝና ይሄ አስተዋይነቱ እኔ ሙሉጌታ የሰራውን ያህል የስራውን ልክ ያልተነገረለት ያልተዘመረለት እኔ ስለ እውነት ነው የምል በጣም የሚቆጨኝ አርቲስት ማለት ነው። እሺ ሙሉጌታን ሄዱና በእጁ አስነኩት እንዲሸጥ ይባላል። አንተ የምትሰራው ስራ አውቀህ እንዲሸጥ አድርገህ ነው የኛ ስራ እንዳይሸጥ አድርገህ ነው ተብሎ ሁሉ መጥቶ ይጣሉታል እኮ። አንተ ካልሰራው አይሸጥም በቃ የሚቀበለን የለም። እሱ ጋር ወሰዱና ሌላ ቦታ እንኳን አሰርታችሁ እሱ ጋር ሄዳችሁ በእጁ አስነኩት ይሸጣል። እንደ ትልቅ የሙዚቃ እኮ አብዮት እኮ የፈጠረ እኮ ሰው ነው። አንተ ከሮሃ ባንድ ቀጥሎ ማን አለ እሱን የሰራው እኮ። ድምጽ ቀረጻ ከድር ጭቅሳ፣ ሙዚቃ ቅንብር ሙሉጌታ አባተ። የተወሰነ ጊዜ ላይ እኮ ሙዚቃ ቤቶች እነዚህ ሁለቱ ካልሰሩት እኮ አይቀበሉም ብሎ ነበር። ሰፋኝ የፈለገ ሌላ ቦታ ሰርቶ ቢመጣ ሙሉጌታ ካልሰራው ከድር ጭቅሳ ድምጹን ካልቀረጸ ማንም አይቀበልህም። ለምንድነው? እኔ እንደውም እነሱ ጋር ሲሄድ እኔ ወንድማማቾች ሁሉ በቃ የነበራቸው ቅርበት የነበራቸው የሥራ ትስስር የወንድማማችነትን ነገር አይነት ነገር ነው። ሁለቱም አንድ አይነት ናቸው። በቃ እዛ ጋር ሙሉጌታና ነገር ከድር ጋር ስትመጣ ከድርም ያው ስሜት ነው ያለው። እሱ ጋርም በቃ የሆነ አዲስ ጀማሪ ስትመጣ ገና የመጀመሪያ በስሜት ነው። በሙዚቃ እንትንስ ብዙም ሳልገፋ ነው ዝም ብዬ አልበም ለመስራት ወደዛ የገባሁት ማለት ነው። ፍራቸው አለ ምን አለ
ግን እዛ ጋር ያሳዩኝ ፊት ምንድነው ከነሱ ጋር ረጅም ጊዜ አብሬያቸው እንደነበርኩ የሆነ ብዙ ጊዜ ጓደኝነት እንዳለን አይነት ስሜት እንዲሰማኝ ያደረጉት። ሙዚቃ ደግሞ በእንደዛ መልኩ ነው ሲሆን ሊሰራ የሚችለው። ከድር ጭቅሳ ዛሬ እኮ ምን አይነት ቴክኖሎጂ ላይ እንዳለን እናውቃለን። ትናንትና በእንደዛ ኋላ ቀር በነበረ ቴክኖሎጂ በዛ የሚቀዳው ሳውንድ እኔ እርግጠኛ ሆኜ የምናገረው አሁንም የሱን ያልክ ሳውንድ ይቀርጻል ብዬ አላስብም። እግዚአብሔር ፍቃድ ሆኖ ሁለቱም ከዚህ ዓለም በህይወት ተለይተዋልና እንጂ ቢኖሩ እዚህ አሁን ያለበት ዘመን ላይ አሁን ያለው ቴክኖሎጂ ላይ ቢሆኑ ኖሮ ብዙ ታምሮች መፍጠር ይችላሉ ብዬ አስባለሁ። ሙሉጌታ የሚሰራቸው ሙዚቃዎች ይሄ ውጥረት የበዛባቸው አይደሉም። ውጥረት የበዛባቸው አይደሉም። ቀለል ያሉ እኛ የሱን ሙዚቃ አውጥተን ስንሰራ እኔ ከናይት ክለብ ይልቅ የሱን ሙዚቃዎች በብዛት ሰራሁት እዚህ ሜጋ ኪነ ጥበባት የሚባል እዚህ ቴዎድሮስ አደባባይ አምፊ ቲያትር ነበር። ትልቅ አምፊ ቲያትር በሳምንት 2 ቀን ቅዳሜና እሁድ እናሳያለን። አብዛኛዎቹ ቅንብሮች የሙሉጌታ አባተ ነበሩ። የሁሉ የነ ማነው ላፎንቴን በትለው የነ ጎሳዬም እንተ ፍቅር አዲስ ነቃ ጥበብ እኔ ብዙ ስማቸውን ያላስታውሰው እኛ ነን የምንሰራው። እኛ ነን ከሱ ዲግ አውት አድርገን ስናበቃ እነዛን እንትኖች የየራሳችን ሴክሽኖች አውጥተን ስናበቃ መድረክ ላይ የምንሰራው ቤዝ ጊታር አለ፣ ሊድ ጊታር አለ፣ ኪቦርድ 2 ነው፣ ሳክስፎን 2 ነው፣ ድራም አለ። በሙሉ ባንድ መድረክ ላይ ቁጭ እናድርገዋለን። ያው እኔ ማስታውሰው በቃ ምንድነው በቃ አርቲስቶች ይመጣሉ፣ ይሰበሰባሉ ከነሱ ጋር በቃ እና ማና ዲቦሽ ዲቦ ማን 50 ለምትኬ እና ማዲንጎ ይመጣሉ። እገረማለሁ፣ ደስታለሁ። በቃ ሳያቸው ራሱ በጣም ይገረሙ። በቃ እየከፈትኩላ የገባው አስቸግራለሁ ምናምን ቁጭ ብዬ አንቃቃባቸዋለሁ ምናምን ሲናደድ ያስወጣናል። በቃ ማታ ማታ ራሱ ያጫውተናል። የሚነግረን ቀሎች ራሱ የሚገራርሙ ናቸው። በቃ ምን ልበል ስለ ሙዚቃ ቁጭ ብሎ ያሳየናል። አንዳንድ ነገሮችን ይነግረናል። በቃ ምን ልበል ብዙም ባላቆም ግን በቃ ውስጤን ይከነክነኛል። በቃ አባቴን በደንብ ባቀውና በአሁን ጊዜ በቃ አሁን ኖሮ የሆነ አባቴ በኔ ፕራውድ ቢሆን ብዬ አስባለሁ። በቃ እንትንማ ምን ልበል ይከብደኛል እኔ መናገር። የሚያስቅ ነገሮችን ነው የሚፈጥረው። እኔ አንድ ጊዜ ምዕራብ ሐረርጌ ውስጥ ሄደን ምሳ በላን። ለሾው ሄድ ነው። ዶሮ ወጥ በላን። ዶሮ አሮስቶ ነገር በላን። አንድም የሆነ ሆቴል ውስጥ ነው። ቆንጆ ሆቴል ነው። ቴዎድሮስ ምናምን ሆቴል በላንና ግርግር ስለነበረ ሳይከፍል ወጥቷል። ሳይከፍል ወጥቶ አሁን ዝም በይ ይላል። አሁን ምንድነው ዝም በይ እቺ ዶሮ ደግሞ ምናምን ይላል። ምንድነው ሙሌ ምናምን ዝም በይ። በኋላ ልክ ወጣና እንትን ገዛና ታባቷ ዶሮዋን አደረኳት። ምንድነው ስለው ሳልከፍል ወጥቼ እና እዚህ ያህል እንባችን የጨረስነው አሻክቤ ባይ ጭራ ለሰማይ አኩልኩዬ ባይ ወላዋይ ካልጋ ላይ ብተኛ እንቅልፍ ማላይ ካንተ መለይቱ አይጣል ትዝታ ናፍቆቱ አይጣል። ሙሉጌታን ማቀው ድሮ ነው በመሰሉ ዘፈን ሷናት ተከለል ህፃኑ ነው የሰሩት። ማናልቦሽ ዲቦና የኔጌጥ ፋንታውን መሰሉ ፋንታውን ሆኖ በዛ ተገናኘን። እዛ ደግሞ ለኔ ሙሉ ካሴት ሰራልኝ አባቴ ማለት ነው። ካሴት ማውጣት እንዳለብን ነገረንና አስፈረመን። መርካቶ ነው ተወልጄ ያደግኩት። እዛ መርካቶ አንድ ሙሉ ዘጋምባ የምትባል ቤት ነበረች፣ የባህል ቤት ማለት። እዛ ትዘፍን ነበር አሳበለው እና መጣትና ሶስቱን ስንቀናጅ ዘላለም መኩሪያ አብሮን ገባ። ከአባቴ ጋር ተነጋግረው ዘላለም ሙዚቃ ቤት ነበረው ዘላለም መኩሪያ። በቃ ደራሲነት እሱ፣ በእኛ በኩል ደግሞ ወጭ የምናወጣው እኛ ነን። በቃ የመከረ ምን እያለ ልጆቹን ሼር ሰራን። ጉድ እንደ ጉድ ተሸጠ በቃ። እና ሙሉጌታን የምናውቀው ያኔ ዘላለም ይዞት መጣ ማለት ነው። እና እኔ ሎሚ ተራ ተራ የሚል ዘፈን በጣም ለኔ ከብደኝ ነበርና
ሙሉጌታን ጠርቶ ነፍሱን ይማረው ጠርቶ በደንብ አድርጎ በቃ ኪቦርድ ይዞ በደንብ ያለማምደኛ በተለይ ለኔ በጣም ማለት ትልቅ እኔ ላይ በጣም ብዙ ነገር አለው ሙሉጌታ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እናቴና ደራ ክራታታም ነበረ እናቴ ካንገቷ እናቴ ካንገቷ ጠፋች እንጂ ዛሬ ከነመለከቷ ታስራ እንደው ትለቀቆ ታማ እንደው ትዳን ታማ እንደው ትዳን እስኪን ፈልግላት አምላክ ቢረዳን እንደዚህ ነው የሚለው። እኔ እንትን ሄጄ የማናልቦሽን ስራ ቻድ ሄጄ ነበር። እያንዳንዱ ቻዳዊ ሞባይል ውስጥ የማናልቦሽ ዘፈን አለ። እያንዳንዱ ቻዳዊ ዘፈኑን ያውቀዋል። ይገርማል። እሱን ስንሰራ ሁሉንም ተነስቶ ቢደልሰው ከሀገራቸው ዘፈን በላይ ነው የሚወዱት። ቅንብሩን ኢቭን የዛን ቅንብር በራሳቸው አገር ዘፈን ቀይረውት ሁሉ እስከ መስራት አሁንም ይሰሩ። ሲሰማ ሄዳ ነበር ከዛ በፊት ቀይ ምንጣፍ አንጥፎ ነው የተቀበሏት። ሙሉጌታ ይዛን ያህል ነው። ሙሉጌታ ብዙ መስራት ሲችል ያው መቼም ከፈጣሪ አትጣላ። ቀን ነው ሁላችንም ቀን ነው የምንጠብቀው ሙሉጌታ እንትን እንጂ ብዙ ነገር ብዙ መስራት የሚችል ሙዚቀኛ ነበር። ደግ ሰው በጣም ምስኪን የሚያሳዝን ክፉ አይናገር ንግግርና ራሱ አይችለውም። በጣም የሚያሳዝን ሰው ነው። በጣም የሚያሳዝን የልጆች አባት ነው። ለህዝብ ነው የኖረው። የሚገርም ነገር በነጻም ስራ ሲሉት ይሰራል፣ ለሌለውም ዝም ብሎ ይሰራል። ልነግርህ አልችልም። ላለውም ቀንሶ ነው የሚሰራው። ደግ ሰው ነው በጣም ምንም ለነገ የሚባል ነገር የለም። ከድሬዳዋም መተው ከሐረርም መተው በነጻ እዛ በልተው ጠጥተው በነጻ ሰርቶ ነው የሚሰዳቸው ኦሮሞ ዘፋኞች። እነሱም በሙሉ አውቃለሁ። ክፍያ ላይ በሙያው ልክ አይጠይቀህም። እኔ በሙያው ልክ አልጠይቀኝም። እኔ በቃ እንግዲህ አሁን የጀማሪ ነኝ ትልቅ እንደዚህ ደረጃ ለመድረስ ነው እንዲህ ነው ምናምን ነገር ስለው ይገባኛል። ላይ ነው አይችም አላቅም ችግር የለውም መጀመሪያ ደስ ያለን ክፈል ነው ያለኝ። እንደዛ ብሎ የሚሰራም ስራም የለም አይደል እንዴ? እንኳን በሱ የውቅና ደረጃ ላይ ያለ ሰው አይደለም ማንም ሰው ስራ ሰራ ስንት ከፍለኛለሁ ተነጋግሮ ነው የሚሰራው እንጂ እንደው ደስ ያለህን አይደለም። አይ እኔ ደስ ያለህን ማለት እኔ በነፃም ብሰራልኝ ደስ ይለኛል ካለኝ አቅም አንፃር። ነገር ግን ያንተን ሐሳብ ለውቀውና አቅሜ ከፈቀደ ልስራ፣ አቅሜ ካልፈቀደ ደግሞ አቅሜን ጨምሬ ተመልሼ ልምጣ አልኩት። አቅም እስከ ስንት ነው? በቃ እኔ በጣም ትንሽ ብር ነው። እኔ አሁን ምናልባት ብሩን አልጠራውም መጠኑ ይሄን አልብር አለኝ ስሉ ችግር የለውም ከችግር የለውም ጀምር በቃ እንደዛ ብሎ ነው ያስጀመረኝ ማለት ነው። የሰራልኝ ሙዚቃዎች አሉ ስቲል ነው ዛሬ ስሰማቸው ከማንም ጋር አላወዳደራቸውም። በጣም ትልቁ የሚገርመው የሙሉጌታ ኳሊቲ ምናልባት በኔ ሙዚቃ ክህሎት በኔ ሙዚቃ ችሎታ ሊነገር ላይገባ ይችላል። ነገር ግን እንደ ሟተኛም ሳይሆን እንደ አድማጮኝ ስናገር ለምሳሌ ይሄን ያለ አልበም ሲሰራ ሙሉጌታ ጋር ትልቁ የሚታይ ኳሊቲ ማለት ነው ትራኮች እንኳን የሚመሳሰል ነገሮች የሉትም። ዛሬ እኮ እንሰማለን የተወሰነ ዘፈን የሁለት ሰው ሶስት ሰው ዘፋኝ ሲሰሩ እኮ ትራክ ተመሳስሎባቸው ዘፈኖቹ አንድ አይነት እስከሚመስሉን ደረጃ ድረስ የምናዳምጣቸው ዘፈኖች አሉ። ከሰራልኝ ስራዎች ለምሳሌ ጎጃም ቦሰና የሚል ስራ አለኝ። ቦሰናዬ ቦሰናይ ቦሰናዬ ማሬው ወለላይ ሆኜ ወዘከላሽ ቦሰናይ አልለይ ከገላሽ ሆኜ ወዘከላሽ ቦሰናይ አልለይ ከገላሽ ስላት ሴቷ ለፎዬ ወይ በላይ መጣው ዞሬ ዞሬ ምን ጊዜ የሚያንተው ነኝ አልተፈታም ሚሬ ለፎዬ ለፎዬ መጣው ዞሬ አልተፈታም ሚሬ ሞና ያሳለፍ መቀን አይረሳም ሞና ላይ ሞና ፈለያት ማለት አይመችምና የሚገርም ትግስቱ እኔ በዛ ሰዓት ትንሽ ልጅ ስለነበርኩኝ ሰዓት አላከብርም ቁጭ ማለት አልወድም ሾርታ ወጣለሽ ስራ ታቋርጣለች ምናምን አባብሎ ዞመቶ ቁጭ አርጎ ምን ብሎ ነው በቃ ሚሪንዳ ይገዛልኛል
ምልህ በቃ የምፈልገውን ነገር ነው የሚያደርግልኝ የምጠይቀውን ነገር እና ለኔ አባቴ ማለት እችላለሁ በጣም ጥሩ ነው ለኔ በጣም አይ እዚህ ጋር እንዲህ ነው ሙሉጌታ እንትን ቢጫወት የምትለው አይደለም ዘመናዊም ሲጫወት ጎበዝ ነው ጥሩ እንትን አለው ባህልም ሲጫወት ጎበዝ ነው ሁለቱንም እኩል ነው የሚጫወታቸው ድምጻያኖች አንድ ነገር አንድ ሰው ቆንጆ አድርገው ሲሰራ ካየን ሁሉ ጊዜ ያን ነገር ጥሩ የሚሰራው እንትና ነው ባህል ነው ዘመናዊ ነው ብለን ይዘንለት የምንሄደው እኛ ነን የምንገድበው ይመስለኛል እንጂ ሙሉጌታ እንደዛ አይነት የችሎታ ገደብ ኖሮበት አይመስለኝም እንዴ የቀየረውም ነገር እኮ አለ አሁን እኮ የሱ ሪትሞች የሱ ኪኮች ብዙ ጊዜ እንትን ናቸው የባህል እንትን ናቸውና ይመስለኛል ሞደርኑ ላይ ወደነ ኤልያስ ወደነ ዳግም ነበር ይስኪሪ ነበርና በዚህኛው ደግሞ እንትን እንዴት መምጣት እንዳለበት አስበው ይመስለኛል እኔንም እንትን ያለኝ እንደዛ ዘመናዊ አልበም መስራት ነበር የምፈልገው ግን በቃ ይመልሳል አይደል ራሱ እንደዛ ይመስለኛል ደስ የሚልሃልም ይከፋል በተለይ በዓል ሰሞን ጠቅላላ በዓል ዘፈን እንዳለ የበዓል ዘፈን እንቆጣጣሽም የገናም የምናም ስንትገባ ዶሮ ምናምን በቃ በየበዓል ስትሰማ ይከፋል እኛ በዓል ሲመጣ በጣም ነው የሚከፋል መሰለ ጆሮዬን የት ሊሄድ ማልሰማበት ቦታ ሬዲዮ ጠቅላላ የበዓል ዘፈን እኮ እሱ ነው የበዓል ቀን የሚሰሙ ዘፈኖች ጠቅላላ ሲሆኑ በተለይ የበዓል ቀን ሲሆን ይከፋናል እንሰማለን ያው መሸሻ የለውም ጆሮ ወደ ሌላ ማዳመጥ አይችልም ለምን ጠቅላላ ሙዚቃው እሱ ነው ሬዲዮ ብትከፍት እሱ ነው ቲቪ ብትከፍት እሱ ነው በቃ ስለዚህ አለ ብዙ ቦታ እሱ ሁሉም ቦታ ወደ አመቱ ደረሰ ሚል ዘፈን ያለው ብዙ ነው የዘፈንኩት ወደ አመቱ ደመቀ ምሽቱ በሉ ተደሰቱ ደረሰ ወደ አመቱ ደመቀ ምሽቱ ሚል ዜማ ሌላ ደግሞ ናና ሚል የወሎ ዘፈን ሰጠኛል ብዙ ማአት ነው የሰጠኝ የራሱ ነው ዜማው በሙሉ በአጠቃላይ የራሱ ነው እናና ዱባልና አበበ ፍቃዴ ጎብላል እየሰርተዋል ለሷ ሙሉ ስራ ሰርቷል እናና ፋሚሊ ነንኛ ዘዘኝ የራሱ ዜማ ነው ይሄ ደግሞ አንድ ዜማ ሰጣትና አልመጣላት አለ የሆነ ሰው ነው የሰጣት ዜማውን ማለት ነው ሲሰጣት እናና ድምጼ ላይ አልመጣልኝ አለ ምን ይሻለኛል ሙልዬ በእናት ምንም ሊገባኝ አልቻለም ይሄ ዜማ አለችው እቺን ያዣት አላት ቁጭ ብሎ ስትዘው ዘዘኝ ሚል ዜማ ሰጣት የዛ ጸደቀለት እዛው ሰጥቷት እዛው ዘፍና ቀረጸው ይሽመቤት ደግሞ ለፍቅር እንጂ ለመውደድ ምትለው እሱ ነው ከፋሲል ደሞዝ ዜማው የእንትና ነው የመጉስተካ ነው ሙዚቃው ግን የለለ አሜሪካን ማቀቷቸው የሚመታው ጠፍቶ ዚያቢር በእውነት ነው ምነግር ሙሉጌታ የመታውን እንትን ለፍቅር እንጂ ማንም ይመታው የለም ብታይ ለሽመቤት ልዩ አርጎ ነው የሰጣት ለአሁን ለመሰሉ ተከለል ምትለውን ልዩ አርጎ ነው የሰራላት በደብል አርጎ ድምጿ ቀጠን ብሎ የህፃን ድምጽ ስለሆነ እንደዛ አርጎ ነው የሰራላት የሚገርምህ ነገር ይሽን ደግሞ በጣም ስለሰራው ማንም ሙዚቀኛ አይገባውም እንደዚህ ያረጉ ነው በቃ ሚሰሩላት ለፍቅር እንጂ ለመውደድ ለነገር ለኔስ ቦታሜል እስኪ ለቀቅ አርገኝ ሲተበክ ተበክ አርገኝ ነዝ ጭቅጭቅ በዛበት ኑሮ አየምርማ ደምቅም ነገም ያው ነው ዝሮ በውስጡም በቤቱም ቢማርክ ፍቅራችን ውስጡ ካላማረ ምንድነው ተስፋችን ፍቅርን ካጣ ለዛም ከሌለው ኑሮ ማይበለው ባይበሉም ባይጠጡም በሰላም ማደሩ ዋናው ቁም ነገሩ ሚል የጆኒ ቤዝ አለ ራፕ ደግሞ ቤላ ከረሜላ ሚል እስቲ ደግሞ እቺን ደግሞ ለስራ እስቲ ዘመናዊ ያሉኝ ብሎ ደግሞ እሱን ሰራ እንግዲህ እሱ ዘፈኑ ሙሉጌታ ነው የሰራው ተብሎ ተነስቶ አያቅ በጣም ደግሞ የሚቆጨኝ ነገር ጆኒ አባተ ራሱ ኢንተርቪው ሲሰጥ
በቀደም ለታ ማን ነው ግን ይሄንን ሙዚቃ ይሰራል ሲለው ራሱ ጋዜጠኛው ሙሉጌታ አባተ ጋር ግጥሙ ዜማው ሙዚቃው እንትኑ ቅንብሩ እስከ ፊውቸሪንግ እስከሚገባው ሳሚ ድረስ ሳሚ ለመጀመሪያ ጊዜ ራፕ ያደረገው እሱ ዘፈን ላይ ነው ሳምቦድ እሱ ራሱ አስጠርቶ እንዲመሰራት አለበት ብሎ ይሰራው እሱ ነው ራፕ ምናምን ያው የዛሬ ልጆች ራፕ ሙዚቃ አድናቂዎች ናቸው አይደል የውጪ አድናቂዎች ስለሆኑ እንዴ አባቴ ይሄንንም ሰርቷል ለምን ብዙ ጊዜ ማሲንቆ ክራር ባህል ነው የሚያዩትና ገርሟቸዋል ወደም ውስጥ ነው የሚዘዋወረው ነው ራሱ ሙዚቃ በጣም ሞዶ ነገር ህይወቴ ሙሉ በሙዚቃ እኖራለሁ ምን ሰው ነኝ እኔም እንደ አባቴ አንዳንድ ነገሮችን እየሞከርኩኝ በቃ ለመታወቅ የታገልኩኝ ነው ዩቲዩብ ቻናል ከአንድ ዳኒ የሚባል ጋር አብረን ከፍተን የመጀመሪያውን እንትናችን ክላሲካላችን ለቀን ስኬታማ ሆኖልን ነበር ግን ያው አንዳንድ ነገሮች ያስፈልጉዋል ስፖንሰር የሚባሉ ያው ኢንስትሩመንቶች ምናምን ያስፈልጉናልና የታገልኩ ነው የምሰራው አንድ ፔንቴ ጓደኛው ላ ነበርኝ አስቸግሯለሁ ሙዚቃ ወዱ ግን እየሄድኩኝ እዛ ቢት እየሰራው አስደምማቸው ነበር አድማስ ኮሌጅ ማር ነበር እዛ እየሄድኩኝ እነሱ አይቲ ነበር ማሩ እነሱ እሱን እየተማሩ ነው ኤፍኤል ስቱዲዮ የሚባል ሶፍትዌር ጭኜ እኔ በሱን ነበር ስሰራም ብሎና ሙዚቃ ቢመቻችልኝ እኔ ያው ሞክራለሁ በቃ እንትን እላለሁ የአባቴ ነገር አስቀጥላለሁ የሚል ነገር ውስጥ ያለ አብዛኛው ወደ ምቱ ነው ወደ ቢቱና ወደ ኢንስትሩመንቱም ብዙ ሙቀቱ የለኝም ግን እየተማርኩ ነው አብዛኛው ወደ ምቱ ነው ጊዜውም ስለቀለለ ቴክኖሎጂው ማሪፍ ስለሆነ ኤፍኤል ስቱዲዮ የሚባል ሶፍትዌር አለ በሱ አማካኝነት ያንዳንዱን ነገር እየሰራው ነው ኢቭን አባይ ሚዲያ እንትን ምንድነው ቢት ሰጥቻቸዋለሁ አሁን እየተጠቀሙት ነው ኤልቲቪ ላይ ሰጥቻቸዋለሁ እየተጠቀሙት ነው ዳናይት የማነ ቃና ላይ እንጦጦን አስተዋውቃበታለች ሌላ በቃ አብዛኛውን በቃ እየተመቻቸው እንትን እያሉት ነው ሼር እያደረጉት ነው ዘፋኙ ላይ ባለው ኮምፒቲሽን ፉክክር ማን ይጎዳል አሬንጅመንት የሚሰራው ሰው ይጎዳል ይሄን ኤልያስ መልካም ማየት ይችላል ትንሽ ለራስ የሚሰጡት ጊዜ እዛው የተተኛ እዛው የተሰራ ትንሽ ከባድ ነው እንደገና ስሜት ሙድን ፈልገ ቆንጆ አርገ ኮንሰንትሬት አርገ በደንብ አርገ የሚሰራው ስራ ህዝብ ፊት ደርሶም እርግጠኛ ነኝ ሰክሰስ ያደርጋል ይሄ ለስራ ሲሆን ግን ሙዚቀኞችንም ይጎዳል በህይወትም እንዳይቆዩ ያደርጋቸዋል ብዙዎች የሚያሳዝነኝ እሷ ትመጣለችና መታ በቃ የማየው ነገር በጣም የሚያሳዝነኝ 15 ቀን ምናምን አይሄድም እኮ ከስቱዲዮ በተለይ ወደ መጨረሻው አካባቢ ላይ እኮ በዛው ያድራል እዛው ይሰራል በጣም ተጎድቶ ነበር ፊዚካሊም ተጎድቶ ነበር ልጆቹን አልኩኮ ልደታቸውን አያውቅም እድሜያቸውን አያውቅም የትምህርት ደረጃቸውን አያውቅም የሆነ ፕሮግራም ይኖርህና እዛ ፕሮግራም ላይ ተቀጣጥረህ የሆነ ነገር ፈልገህ እስቲ ዛሬና ምናምን ብለህ እንትን በምትልበት ሰዓት ወይኔ እንትና እኮ አሁን ዘፈኑ ዛሬ መጨረስ አለብኝ ዛሬ እሱ ነገር ሊያወጣው ነው ምናምን ሲል በቃ ትናደድና ትቷን ድንጋይ ይዤ አውቃለሁ አባሪያቸው ጠቅላላ አሰሩ በቃ ዛሬ እዚህ ቤት እንዴ አልበዛም እንዴ ብዬ በድንጋይ አባሪያቸው አውቃለሁ እኔ ግን በቃ ትለምደዋለህ አብረህ ስትኖረው ያንን ነገር ስትኖረው ትለምደዋለህ እኮ ምንም አይመስልም በኋላ ላይ እና እኔ ምሳቋጥሬ ምናምን እዛ አብሬ ያደርኩ ምናምን የምንኖርበት ጊዜ አለ ብዙ ጊዜ እኔም አብሬ ነው ማሳልፈው ስቱዲዮ እናትና ልጆች ስለሚፈልጉ ቤት ሆናለሁ እንጂ ስፈልግ ሄዳለሁ ብዙ ጊዜ እዛ ሄዳለሁ ግን እነሱ ያው ሁሌ ስራቸው ሙዚቃው ላይ ዘፈኑ ላይ ትኩረታቸው ስለሆነ አንተንም ብዙም የሚያዋራ የለም ትመለሳለህ ወደ ቤት ተናደ ሙሉጌታ ሀብታም ሊሆን አይችልም ሙሉጌታ አይሆንም ለምሳሌ የያዘውን ከሰው ጋር ነው ዛሬውን ብትን አድርጎ በልቶ የሚጨርሰው ጠጥቶ ለቸገረውም ሰው ይሰጣል ያለውንም ነው ተሰብስቦ እንብላ ምናምን ሰብስቦ መብላት እንጂ ይሄ ለነገ ለምናምን ብር አስቀምጬ ይሄ ምናምን የሚል ሰው አይደለም ሙሉጌታ ግድ የለውም ቤት ኪራይ እኮ ይከፍልላቸዋል ከክፍለ ሀገር አስመጥቶ ቤት ኪራይ አስቀምጦ አይደለም እኔ ጋር 20-30 ሰው አሳድሮ እኮ ብዬ እስከማብድ ድረስ ዘፈን እኮ ያሰራል አንተ ቤት 20 ሰው ገቡና ተኙ ችግር የለውም እሱ ስቱዲዮ ነው በቃ መኮረኒ ፓስታን እየቀቀልክ እዚሁ
አብሬንም ያው ሪትም ምናምን ስለሞከ መጥረጊያ ይዘን ያው እኔም አልጨክንም ቀለባቸውን እየሰፈረ ክሊፕ ሲኖር ልብሱን እያወለቀ እየሰጠ ሲችል እየገዛ ከኪሱ ብር እየሰጠ የታክሲ እየሰጠ ነው ዘፈን የሚያሰራው። እኔ በበኩሌ ብዙ አሬንጀሮችን የሚጎዱ ዘፋኞች ናቸው ይላል። ብቻ ለራንዶ የራስ ህይወት አላርለ ህይወት ስትገባ በራስ ህይወት ትጠመዳለህ። ግን እንደዚህ ያበቀ እኔ ማን ነኝ እንዴት መጣው ምናምን ብለን ብዙ አናስብ ይመስለኛል። ከራሴ ጀምሮ እንግዲያውስ በጣም ብዙዎቹ እሱ የሰራላቸው ከፍ ያሉ ጥሩ አይነት ነገር ላይ ያሉ ቤተሰብ ዞር ብሎ ማየት እስከኔ ጀምሮ ነው ነገር ይሄ ነው ችግሩ የማስበው። ምን ሪኮግኒሽን ነው ለሙሉጌታ የተሰጠው? ምንም ማቀው ነገር የለም። ምንም ማቀው ቀላል አስተዋጽኦ አይደለም የሙሉጌታ አስተዋጽኦ። አረ የቀብሩም ብዙ ነገር አለ። ያሳዝናል። ታሞ በነበረ ሳለ ሙዚቃ ማህበር ምንም ሊያስቡት አለ። በጣም ማዝ ነው በዚህ ጉዳይ። ይሄን ለምሳሌ ስንት ነገሮችን ይዞ የነበረ ሰው በጣም የሚያሳዝነ አማማቱም አቀባበሩም እንትኑን የሚወጥም አልነበረም። በኋላ ደግሞ ቤተሰቡ የደረሰበት ጉዳት በጣም ከፍተኛ ነው። እሱም ማጣት ብቻ ሳይሆን ጭራሽ መኖሪያ ምንም በሌለበት ነው ትቷቸው የሄደው። የኢትዮጵያ ሕዝብ ባለውለታ ነው ይባላል። ባለውለታውን አይረሳም ይባላል። በጥበብ አንጻር ሙሉጌታ የመላ ኢትዮጵያውያን ባለውለታ ነው። የሀገራችን የጥበብ ፈርጥ ነው። ተምሳሌት ነው። አንደኛ ስራው እንዲታወቅ፣ ሁለተኛ ለህዝብ ሲሰራ ነው ያለፈው። ያስቀመጠው ነገር የለም። ቤተሰቦቹ የሚተዳደሩበት ሁኔታ ላይ በበቂ የተሰራ ነገር የለም። የጣርነውም ብንኖር የሚፈልገውን ደረጃ ፍሬ አላፈራም። የግል ቤት ቢኖራቸው ትንሽ መተዳደሪያ ቢኖራቸው ተገቢ ነበረ። አልቻልንም። እኔ በዚህ አዝናለሁ። እንደዚህ አይነት ታላቅ ሰው ሙሉጌታ አባተን በኦሮምኛ ኦሮሞ ዘንድ እንግዲህ ሮባ ነው ስሙ። ሮባ ዝናቡ እንደማለት ነው። እንግዲህ አቶ ዝናቡ እንደሚባለው ነው። አቶ ዝናቡ ግን ሮባ ምንም ለቤተሰቡ አልዘነበም። እሱ ነው የሚያሳዝነው። እጅግ አንጋፋ ከሆኑት ከነታምራት ሞላ፣ መሐሙድ አህመድ፣ መልካሙ ተበጄ፣ ራሄል ዮሐንስና አሊ ሸቦ ጀምሮ እስከነ ላፎንቴን፣ ቴክ 5፣ ሰርጓለም ተገኝ፣ አበበ ተካ፣ ፍቅር አዲስ ነቃጥበብ፣ ኃይልዬ ታደሰ፣ ማዲንጎ አፈወርቅ፣ ሞገስ ተካ፣ ኃይለ ኢየሱስ ግርማ፣ ጸጋዬ ሼቱ፣ በዛ ወርቅ አስፋው፣ አለማየሁ ሂርጶ፣ አረጋኸኝ ወራሽ፣ ኤልሳቤት ተሾመ፣ ተፈራ ነጋሽ፣ አሸናፊ ከበደ፣ ጌራ ወርቅ ነቃጥበብ፣ ብርቱካን ዱባለ፣ ይሽምቤት ዱባለ፣ መሰሉ ፋንታሁን፣ ማናልቦሽ ዲቦ፣ ሰማኸኝ በለው፣ ገነት ማስረሻ፣ ታደሰ ዓለሙ፣ ትዕግስት አፈወርቅ፣ ይሁኔ በላይ፣ ፋሲል ደሞዝ፣ እናና ዱባለ፣ አበበ ፍቃዴ፣ ሀብተ ሚካኤል ደመሴ፣ መሰረት በለጠ፣ አምሳል ምትኬ፣ ደመረ ለገሰ፣ ግዛቸው ተሾመን የመሳሰሉ በርካታ ዕውቅ ድምፃውያንን ሥራ እንዲሁም ከ200 በላይ የኦሮምኛና ሌሎች ብሔር ብሔረሰቦች ሙዚቃዎችን ቅንብር የሠራ ድንቅ አቀናባሪ ስም እንደምን ከአንደበታችን ራቀ። በዜማና ቅንብር ሥራዎቹ ህልቆ መሳፍርት ትዝታዎችን እንዳላፈራን በየደቂቃው ሙዚቃ ሰምተን እንመለስ ከሚሉ የየራዲዮን ጣቢያዎቹ ጋዜጠኞች አንደበት የሚያጫውቷቸውን ሙዚቃዎች የሠራው የዚህ የጥበብ ሰው ስም ሲነሳ የማንሰማው ስለምን ይሆን? ስለ ሙዚቃ ተፈጥሮ ለሙዚቃ የሞተ ሰው እኮ ነው። ግን ያው የሚያሳዝነው ነገር ያን ሁሉ የሰራ ሰው ምንድነው አልተዘከረም። ሊዘመርላቸው የሚገባ ሰዎች አልተዘመረላቸው ብዙ አሉ። እንግዲህ እንደሱ ሰው 5 ዓመት ሙሉ ሞቶ አንድ ቀን እንኳን ስም አይነሳም። ዝም ብሎ እኮ ተራ ማጅራት መቼም ዝም ብሎ እኮ ሰው እኮ ታሪክ አለው። ከሌ እንደዚህ ነበር ይባላል። እሱ እኮ የለም። ሙሉጌታ አባተ የሚባል ነገር የለም። ሁሌ ዘፈን ትሰማል። አንተ ዘፈን ሰርቶ ከበር ላይ እኮ የሌላ ሰው ስም ተጽፏል እኮ አቀናባሪ የለም። ምንም ነገር ላይ የለም። እሱ
ለምን እንደሆነ አላውቅም። ለምን እኔ ይሄንን ጠይቄም አላውቅም። ምንም ባይኖረው ቢያንስ ታሪክ ሰርቷል። ይህ ሰውዬ ኢትዮጵያዊ ነው። ለሀገሩ የለፋ ሀገሩ ስንት ነገር የሰራ ሰው ነው። ሐውልት እንኳን ባይሰራለት እንደው ምስጋና እንኳን ሙሉጌታ አባተ የለም። እኔ ዘፋኞቹም እኮ ኢንተርቪው ሲደረጉ ሙሉጌታ አባተ አቀናበረልኝ የሚያማቸው ይመስለኛል። እኔ አላውቅም። የሰራው ሳይሆን ያልሰራው ነው የሚሸለመው። የሚሸልመው ፓርት ማን እንደሚሸልም አያውቅም። ማለት በእንትን ሆኗን አሁን በጓደኝነት ልበል ወይ ደግሞ በትውውቅ እንጂ መሸለም ያለባቸው አሉ። እነ ሙሉጌታ አባተ እነ ኤልያስ መልካ እንደ ጮማምተው የሞቱ እንደ ሻማ ነደው ለዘፋኝ የሞቱ ሰዎች ያሉ የሰራው ሳይሆን ያልሰራው የሚመሰገንበት ጊዜ እንሰማለንም እናያለንም። ግን ለእነዚህ ልጅ ሰዎች ልቦና ይስጣቸው። የህሊና ነው እዳ የህሊና ነው። እንደውም ደውዬ ምን ነው እናንተ ስብሰባም ስትጠሩ የሆነ ነገርም ሲኖር የሆነ ስለ ሙዚቃ ምናምን ይመለከተኛል እኮ እኛም እኮ ይመለከተኛል እኛም እኮ ሙዚቃ ነን ምናምን ስለ አንቺ በቃ አትይማ አጠፋሽ። እኔ ባለል ታሪክ ያውቀው የለ ወይ ህዝብ ያውቀው የለ ስራው ያውቀው የለ ወይ ለምንድን ነው ስለ በቃ ላንቺ በቀጥለው አመት ይሰጥሻል ያለኝ ሰው አለ ለኔ። አብሮ የተሰሩ ሰዎች ተሸልመዋል። መኪና ድረስ ተሸልመዋል። በቃ እኛም ፈጣሪ ይሸልመናል ብለን ተሰለዋል። አንድ ቀን ታሪክ ያነሳናል ብለን ተው ነው እንግዲህ። ይሄ የመንግስት ስህተት ነው አይባልም። የባለሙያ የአቅራቢዎች የአስተባባሪዎች ችግር ነው። የአሁኑ ትውልድ በእለቱ ያየውን ብቻ የሚያስብ አይነት እየሆነ ነው። የትላንቱን የመዘንጋት ነገር ይታያል። ከትላንቱ ጋር እንዲያያዝም ብዙ ስላልተሰራ ፊት ለፊቱ ያለውን ብቻ የማየት አሁን ማን ነው የኢትዮጵያ አርት ምን ይመስላል ሲባል ከና ሊብራ ከና ጥላውን ከና ለማይሸቴ እንደመጀመር የሰፈሩን ልጅ ይሄ የሰው ሙዚቃ አበላሽቶ ምን ብሎ ኳኳታ ምናምን የሚያሰማውን ይሄንን ነው የሚጠራል። ዞሮ ታዋቂዎችን የማስታወስ በተለይ ደግሞ ከነዚህ ታዋቂ ሰዎች ጀርባ ያሉ እሱን እኮ ማመስገን እንደ አርቲስትም እኮ መቁጠር የተጀመረ አይመስለኝም። እኛ ግን አሁን እኔ ሙሉጌታን በሚመለከት የሁሉም ባለውለታ ስለሆነ በኦሮሚያ ባህልና ቱሪዝም ቢሮና በኦሮሞ ባህል ማዕከል አማካይነት እና ለአንዳንድ ለአርቲስቶች ለባለውለታ አርቲስቶች አንዳንድ ነገሮች ለማድረግ ጥረት እየተደረገ ያለበት ሁኔታ አለ። የማውቀው እዛ ውስጥ እሱ አልተረሳም። እንግዲህ ውጤቱ ገና ያልታየ ነገር ደግሞ ለሌላው አያሳምንም እንጂ አልተረሳም። እንደሱ አይነት ሰዎችን ሰብሰብ አድርገን እንዴት ነው የምንሄድበት፣ እንዴት ነው ውለታቸውን የምንዘክርበት የሚል ነገር ምንስ መደረግ አለበት የሚለው ነገር ላይም እየተሰራ ያለ የማውቀውም ነገር አለ እና ባለውለታን ማክበር፣ ለባለውለታ ተገቢ ነገር ማድረግ፣ ለቤተሰቦቹም ለቅርሶቹም ክብር መስጠት እንደሚገባ እንረዳለን። እየሰራንም ነው። ሙሉጌታ አሁን የአንድ ብሔር ብቻ አይደለም የሚሰራው፣ የተለያየ ብሔሮች ነው። ሁሉም ብሔር ለሱ አንድ ክብር ሊሰጡት ይገባ ነበር። የፌዴራል መንግስትም ይሁን ኦሮሚያም አንድ ነገር ሊታሰብለት ይገባል ብዬ እኔ አሳስባለሁ። ቤተሰቡም አሁን በምን ሁኔታ ላይ እንዳለ ማንም አይቀርም ከኔም ጀምሮ። ምክንያቱም ሁላችንም የራሳችን ህይወት ሩጫ ላይ ስለሆነ የሚያውቅ የለም እና ቤተሰቡን ሊደገፍ ቤተሰቡን መንከባከብ ይገባ ነበር። እያንዳንዱ አሁን ለዚህ ለሙያው ላደረገው አስተዋጽኦ አትሊስት በህይወት እያለ ነበር መደረግ ያለበት። አሁን ደግሞ በህይወት የለም። አትሊስት መሰሎቹን ወይም አምሳያዎቹን ተክቷል ልጆቹን
እነሱን ባለቤቱን አንድ ነገር ሊደረግለት ይገባል ብዬ አስባለሁ። ኦሮምኛ አርቲስቶች ውጪ ያሉት ብዙዎቹ እንደውም ለልጆቹ ትምህርት ቤት ለሆነ ነው ስለ እውነት ከሆነ እነሱ ይረዱኛል፣ ይደውሉልኛል፣ ይጠይቁኛል፣ ነገርም ያደርጋሉ አንዳንዴ። ግን በዚህ በባህልና ቱሪዝም ቢሮ አካባቢ ላይ ምንም ለሌላቸው ለተጎዱ መረዳት ላለባቸው ለኦሮሚያ አርቲስቶች ተብሎ የሆነ ነገር ይደረግ ነበርና እኛ ጋር ሲደርስ የለም ምንና አላቅ እጄም ጠይቄ ሞክሬያለሁ። ጭራሽ ስሙ የለም ነው የተባልኩት። ቢሮ ሞክሬያለሁ፣ እንደውም አልተመዘገብሽም ነው የተባልኩት። ግን ሌሎቹ እንደተሰጣቸው በአይኔ ባላይም ሰምቻለሁ። ግን ለኛ ምንም ነገር የተደረገ ነገር የለም። ለማን ታወራለህ? ዛሬ እኔ ይሄ ነገር ውስጤ ያለ ያሰብኩ እየቆጨኝ ነው። እናንተ የመጣችሁት አስታውሳችሁ ስለመጣችሁ እናንተ በጣም ነው የማመሰግነው። እናንተ እንደውም አስታወሳችሁት፣ ሌሎቹ ትተውታል። ሰው ሞቶ ተቀብሮ ስሙ አብሮ ይቀበራል። አንድ ቀን ሰው ብሔራዊ ቲያትር ሄዶ ሻማ አብርቶ ምናምን ሙሉጌታ እንደዚህ ነበረ ምስጋና ፕሮግራም ምናምን ተብሎ ምንድን ነው ኢትዮጵያዊ አይደለም እንዴ? አይታወቅም? ነው በላሽ የፍቅር አይም በላሽ ወዴ ማረግሽ ነው በላሽ የፍቅር አይም በላሽ ለሰው ሰጠሽ አንቺ ነጋዴ የፍቅር አትራፊ ነጋዴ አባይ ነጋዴ ፍቅሬን ነጥቀሽ ለተውሸት ሲቢታሰብ ሳያውቀው